ሰላም እንዴት አላችሁ? እንደምናችሁ። እንግዲህ 2026 ዋዜማ ላይ ወይም መግቢያ ላይ እንገኛለን ማለት ነው። ሰሞኑን ከሁለት ቀን በኋላ 2026 ወይም የፈረንጆቹ አዲስ ዓመት ይገባል ማለት ነው። ይህን አስመልክቶ እንግዲህ 2025ን ጊዜያችሁን በዋዛ ፈዛዛ ያሳለፋችሁ 2026 ላይ ደግሞ ምን መጠቀም አለባቸው የሚሉ 5 የተለያዩ ወሳኝ የሆኑ አፕሊኬሽኖችን ያሳያችኋለሁ። እነዚህ አፕሊኬሽኖች ከአሁን በፊት ስልካችን ውስጥ ከሌሉ የዘመኑን ቴክኖሎጂ እንግዲህ እየተጠቀማችሁ አይደለም ማለት ነው። ወይም ከዘመኑ እድገት ገና አልጀመራችሁም፣ አልተጠቀማችሁ ማለት ነው። 2025 ላይ ወይም ደግሞ ከ2024 ጀምሮ ብዙ የተለያዩ አፕሊኬሽኖችን ስልካቸውን እየጫናችሁ ስልካቸውን የምታጨናንቁ እነዚህም ጊዜያቸውን የምታጠፉ አሁን ላይ መጠቀም ያለባችሁ ወሳኝ 5 አፕሊኬሽኖችን አሳያችኋለሁ። እነዚህን ከተጠቀማችሁ ስልካችሁን ለሌላ ነገር መጠቀም አያስፈልግም ማለት ነው። ወይም ሌላ አፕ መጠቀም አያስፈልጋችሁ ማለት ነው። እነዚህ 5 አፕሊኬሽኖች ምንድናቸው የሚሉ ዝርዝር ማብራሪያ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ይተከታተሉ። በተለይ ደግሞ 5ኛውን አፕሊኬሽን የማትጠቀሙ ከሆነ እጅግ ትጸጸታላችሁ። ስለዚህ ለሁላችሁም ወሳኝ የሆነ አፕሊኬሽን ነው። እስከ መጨረሻው ድረስ አብራችሁ ቆዩ። የመጀመሪያው እንግዲህ ካፕከት ነው። ካፕከት በኤዲቲንግ ዙሪያ ከመጣችሁ በተለይ ኮምፒውተር የሌላችሁ ከሆነ ካፕከትን ነው የምትጠቀሙት። በ26 እንግዲህ ቪዲዮ ኤዲት ለማድረግ አብዛኛውን ኮምፒውተር ያስፈልጋችሁ። አሁን የማሳያችሁ ካፕከት የሚባለው አፕሊኬሽን በኤአይ የታገዘ አውቶ ካፕሽን፣ አውቶ ኢፌክት ያለው እንዲሁም ደግሞ አሁን ላይ አዲስ የጨመረው አውቶ ባክግራውንድ ይሄ የሚባላል። ባክግራውንድ ልክ እንደ ጀሚናይ በኤአይ ጨምርና ማስተካከል ትችላላችሁ ማለት ነው። እንግዲህ በጣም ተመራጭ አፕሊኬሽን ነው ካፕከት አፕሊኬሽን። እያንዳንዱ ቱቶሪያል በቪዲዮ ሰራላችኋለሁ። ሁለተኛው ደግሞ በዲዛይን እና በተምኔል አሰራር ላይ ከሆነ ካንቫን እና ፒክሴል ላብ። ይህም ማሳያችሁ በሞባይላችን ይቻላል ነው። ስለዚህ ካንቫን እና ፒክሴል ላብን ሁለቱን መጠቀም ትችላላችሁ ማለት ነው። ከሁለቱ በላይ ሌላ አፕ መፈለግ አያስፈልጋችሁም። በተለይ ደግሞ ለኤዲቲንግ እና ለግራፊክ ዲዛይን ጀማሪ ከሆናችሁ ካንቫን ተጠቀሙ፣ በጣም ጥሩ ነው ማለት ነው። ስለዚህ ካንቫን ለግራፊክ ዲዛይን እና ለተምኔል፣ እዚሁም ደግሞ ፒክሴል ላብን የተለያዩ ተምኔሎችን የተለያዩ ማራኪ ጽሁፎች ማስገባት ትችላላችሁ። ምክንያቱም ፒክሴል ላብ ላይ አማርኛ ፎንቶችን ስለሚቀበል ፎንቶቹ ቴሌግራም ቻናል ላይ ያለላችሁ እዛ ጋር ገብታችሁ ፎንት አውርዳችሁ መጠቀም ትችላላችሁ ማለት ነው። ለተምኔል እንግዲህ ተምኔል ለማዘጋጀት ሁለቱ ወደር የሌላቸው ወይም ተወዳዳሪ የሌላቸው ናቸው ማለት ነው። ሶስተኛውና ዋነኛው አብዛኛው ጊዜውን እያጠፋ ያለው ኤአይ ላይ ነው። ኤአይ ደግሞ ምን አይነት ኤአይ መጠቀም አለባቸው የሚለው አሁን የምነግራችሁን 2 ኤአይ ብቻ ከተጠቀማችሁ ሌላውን ማስወገድ ትችላላችሁ ማለት ነው። ሌላ ኤአይ አያስፈልጋችሁም። 2ቱ ኤአይ ምንድናቸው? አንደኛውና ወሳኙ በቅርብ ቀን ከጎግል ጋር በጋራ ሆኖ የሚሰራው ጀሚናይ ነው። ጀሚናይ እንግዲህ እንደምታውቁት ሌላ ሌቭል ደርሷል። በአማርኛ መጠየቅ ትችላላችሁ በድምጽ ማለት ነው። ሁለተኛው ደግሞ ቻት ጂፒቲ ነው። ሁለቱን እንግዲህ ትችላላችሁ። በተለይ ደግሞ ቋንቋ ለመማር ለፈተና ለመዘጋጀት ወይም አዳዲስ የቢዝነስ ሀሳቦችን ለማመንጨት የተለያዩ የኮንተንት አይዲያዎችን ለማመንጨት በቃ ፎቶአችሁን አስገብታችሁ ምንም አይነት ፌሳችሁ ሳይቀየር ፎቶአችሁ ሙሉ ለሙሉ ኤዲት የሚያደርግላችሁ ለምሳሌ ጀሚናይ ያለ ቻትጂፒቲ ከሆነ ለምሳሌ ፊታችሁን ይቀይረዋል። ኤዲት ስታረጉ እንዳለ እናንተ የምትፈልጉትን ላያወጣላችሁ ይችላል። ጀሚናይ ግን የፈለጋችሁትን ፎቶ አስገብታችሁ ልብስ እንደፈለጋችሁ ይቀይርላችኋል። እናንተ በምትፈልጉት ምንም አይነት የፌስ ሳይለውጥ ያመጣላችኋል ማለት ነው። አራተኛው ደግሞ ኖሽን ነው። ኖት ለመያዝ እንደዚሁም ደግሞ ዲጂታል አንጎል ብላችሁ ያዙት በሌላ አባባል አፕሊኬሽን ማለት ነው። በተለይ ቀጠሮ ለሚበዛባችሁ ምን ለሚልባችሁ ይህን ኖሽን የሚባለውን አፕሊኬሽን መጫን አለባችሁ። ሁሉንም አፕሊኬሽኖች ቴሌግራም ቻናል ላይ አስቀምጥላችኋለሁ። ማብራሪያቸውንም በደንብ በቪዲዮ ተመልሼ እሰራላችኋለሁ ማለት ነው። ስለዚህ ይህ ኖሽን የሚባል አፕሊኬሽን መጠቀም አለባችሁ ማለት ነው። ስኬታማ መሆን ከፈለጋችሁ እንግዲህ መጀመሪያ ህይወታችሁን በኖሽን ማደራጀት አለባችሁ። ሙሉ እቅዳችሁን ማቀድ አለባችሁ ማለት ነው። ጀሚናይ ላይ ሙሉ እቅድ ያቀደላችኋል። ስለዚህ ያንን በኖሽን ማስፈር አለባችሁ እናንተ ማለት ነው በሚገባችሁ መልኩ። ሌላውና የመጨረሻው አብዛኛው ሰው የሚፈልገው ኢንተርኔት ጉዳይ ነው። በተለይ ገንዘብ ሊፈጅ የሚችለው ኢንተርኔት ነው። ለዚህ ደግሞ ነፃ ኢንተርኔት ወይም ፍሪ ኢንተርኔት የሚያስጠቅምላችሁ አፕሊኬሽን አምጥቼላችኋለሁ። ይህ አፕሊኬሽን እንግዲህ ኤችቲቲፒ ኢንጀክተር ይባላል። ከአሁን በፊት የምታውቁትም ትኖራላችሁ እና ተጠቀሙ እንድትኖሩ ትችላላችሁ። ሙሉ አጠቃቀሙን ቪዲዮ ሰርቼላችኋለሁ። ቀደም ብላችሁ የተለቀቀ ቪዲዮ ስላለ ወይም ደግሞ ዲስክሪፕሽን ላይ በማስቀመጥላችሁ ሊንክ ገብታችሁ ይህን ነፃ ኢንተርኔት ማየትና መጠቀም ትችላላችሁ ማለት ነው። ያው ቴክኖሎጂ እንደፈለግ እንድትቆጣጠር የሚያደርግ የነፃ ኢንተርኔት ነው። ይህንን ምንም አይነት ማብራሪያ አልሰጥም። ቪዲዮውን ገብታችሁ ማየት ትችላላችሁ።
እንግዲህ ከነዚህ ውስጥ እናንተ በብዛት የምትጠቀሙበት የትኛውን አፕሊኬሽን ነው? እስኪ በኮመንት ላይ አስቀምጡልኝ። ወይም ደግሞ የረሳሁትና እኔ ያልጻፍኩት ያልተናገርኩት በጣም አሪፍ አፕሊኬሽን አለ የምትሉትን ኮመንት ላይ አስቀምጡልኝ። ለተጨማሪ የቴክኖሎጂ መረጃዎች ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩልን። በሌላ ቪዲዮ እስከምንገናኝ ቻው።